ታሪክን እንደ ማሟሻ አዙሪቱን ለማክረር ታሪክ ያንድን አገር ግንባታ በጽኑ መሰረት የሚያቆም ወደ ኋላ በመቃኘት አገር በስንት መስዋዕትነት እንደተገነባች የሚያስተምር የህዝቦች እኩልነትና ነጻነት ለማስጠበቅ የሚያግዝ መሳሪያ ነው። የታሪክ ትምህርትና ትርክት የእውቀትና የማመዛዘን ክህሎትን የሚጨምር በተለያዩ ዘመናት የተሰሩትን ስህተቶች እንደማስተማሪያ ቆጥሮ መማማሪያ የሚያደርግ በታሪካዊ ስኬቶች እንድንበረታታ ታሪካዊ ጥፋቶቻችንን ደግሞ እንዳንደግም የሚያስታውሰን ሙያ ነው። ታሪክን በአግባቡ ለትውልድ የማስተላለፍ ኃላፊነት የታሪክ ተመራማሪዎችና ቅን አሳቢዎች ቢሆንም ይህ ትልቅ አገራዊ ፋይዳ ያለው ስራ በፖለቲከኞች ተጠልፎ ታሪክን ለፈለጉት ዓላማ ማሟሻ ሲያደርጉት ከርመዋል። እኔ ከማውቀው ከቅርቡ ብንነሳ በቀዳማዊ ኃይለ ሥላሴ ጊዜ የታሪክ ምሁር በሚባሉት የህብረተሰብ አካላት የሚጻፈው ገዢውን መደብ እንዲያሞግስ ተደርጎ ነበር። በንጉሱ ዘመን ወደ አውሮፓና አሜሪካ አቅንተው የተመለሱ ተማሪዎች በአስተዳደርና ሌላ ዘርፍ ተሰማርተው የንጉሱን ስርዓት በማወደስ ታሪክን ወደ አንድ ጠቅልለው አንድን ሃይማኖት አንድን ቋንቋን በማወደስ የንጉሱን ስልጣን ለማጽናት ድርሻቸውን ተወጥተዋል። ንጉሱን ገልብጦ ስልጣን የተቆጣጠረው ደርግ ይከተል የነበረውን የሶሻሊዝም ርዕዮተ ዓለም ለማስፈን ታሪክን በመከለስ የድሮን በማጥፋት ታሪክን ከመደብ ትግል ጋር በማጣመር ስልጣኑን ለማስቀጠል ተጠቅሞበት እንደነበር እናስታውሳለን። ደርግን በትጥቅ ትግል የገረሰሰው ኢህአዴግ ተግባራዊ ያደረገውን የብሔር ፌዴራሊዝም ስርዓተ ትምህርት የመቅረጽን ስልጣን ለክልሎች በመስጠቱ ከነዚህም ክልሎች በብሔር የተዋቀረ በመሆናቸው የታሪክ ትምህርታቸውን የነደፉት ከራሳቸው የታሪክ መነጽርና አጀንዳ ተነስተው እንጂ አገራዊ ገጽታን ከግምት አስገብተው ነበር ለማለት አያስደፍርም። በንጉሱም ሆነ በደርግ ጊዜ እንደነበረው የታሪክ ትምህርት በኢህአዴግም ጊዜ በፖለቲከኞች ተጽዕኖ ስር መውደቁ የማይቀርለት ሆነ። ታሪክና ትርክት በአገራችን የጥርጣሬ የግጭት የጥላቻ መሳሪያ ሆኖ ኖሯል። ባለፉት 30 ዓመታት በዘር በሃይማኖት ልዩነት ላይ የተመሰረተው የታሪክ ብረዛ በጥራዝ ነጠቅ ርዕዮተ ዓለም ታጅቦና በዘመነ ቴክኖሎጂ ታግዞ ወደ ማህበራዊ ሚዲያዎች ተሸጋግሮ የታሪክ አዋቂ መሳዮች የፖለቲካ ነጋዴዎች የዩቲዩብና የቲክቶክ ሸቃዮች መጠቀሚያ በመሆኑ ችግሮቻችንን ክፉኛ አወሳስቦብናል። ፖለቲከኞች ታሪክን ለፖለቲካ መሳሪያነት እንዳሻቸው ሲጠቀሙበት ቀነጫጭበው የአንድ ወገን ቁስን ሲደነቁሉበት ለሚያገለግሉት ወይም ለሚሹት ስርዓት መጠቀሚያ ሲያደርጉት ቆይቷል። ከቅርብ ጊዜ ደግሞ እንደ ሀብት ምንጭ እያገለገለ ነው። የታሪክ እውነታዎችን በማጣመምና አንድ ጎኑን ብቻ በማሳየት ለፈለጉት የፖለቲካ መስመር በማዘጋጀት ስሜትን የሚቀሰቅሱ ትርክቶችን በማጎልበት የአንድን ማህበረሰብ አስተሳሰብ በዋናነት ወጣቱን ለመቃኘት ያለሰለሰ ጥረት ያደርጋሉ። ይህንንም ማህበረሰብ ዘርህን ያጠቃው ጎረቤት የሆነው ብሔር ነው በማለት አንዱን ከአንዱ የሚያጣላ ትርክት ይነዛሉ። እነዚህ ፖለቲከኞች ለምን እያሟሹን እንደሆነ መጠራጠርና ከነሱ በልጠን መገኘት የሁላችንም ኃላፊነት ነው። በአብዛኛው የሀገራችን አክቲቪስቶችና ፖለቲከኞች ታሪክን ሲጠቅሱ በውጭ አካላት የደረሱብንን በደልና ግፍ ለማውራት ደንታ የላቸውም። ምክንያቱም ምንም የፖለቲካ ፍጆታ የለውም። ዓላማቸው ታሪክን ማስተማር ስላልሆነ። ነገር ግን ይህ ብሔር በአንተ ብሔር ላይ ያላደረገው በደል የለውም ብለው ሲዘረዝሩ መዋል ይችላሉ። ቀጥሎም የአንተ መብት ተሟጋች እኔ ነኝ፣ በደል እንዳይደርስብ የምከራከርልህና የምጠብቅህ እኔ ነኝ በማለት ወደ ፖለቲካ መስመራቸው ሲያስገቡ ይታያሉ። ነፍጥ ይዘህ ዝመት ተዋጋ ሲሉ ጨርቅ ዘርግተው ገንዘብ አዋጣ ዝለል ተንከባለል ሲሉና ምንም በማታውቀው እነዚህን ፖለቲከኞች ተከትለ ስትባዝን እነሱ ከተራ አክቲቪስትነት ወይም ፖለቲከኝነት ተቀይረው ባለስልጣን ወይም የፓርቲ አመራር ሲሆኑ ከተራ ዩቲዩብ ቻናል ቲክቶኮች ወደ ሳተላይት ሲወጡ የሀብት ማማ ላይ ሲቀመጡ እያየን የአብዛኛዎቻችን ህይወት ሳይቀር ኑሮ ከብዶንና ድራማ ሆኖብን በጥርጣሬ የተሞላና ሰላም የሌለው ኑሮ እንድንቀጥል ይፈረድብናል። ዛሬ የሆነ ያለው ነገ ታሪክ መሆኑን መዘንጋት የለብንም። ታሪክ ከዛሬ የሚጀምር እንደመሆኑ እነዚህ ፖለቲከኞችና አክቲቪስቶች በዛሬ ቀን ለሚኖረው ኑሮ ሰላም፣ መልካም አስተዳደር፣ ዲሞክራሲ በአገራችን እንደ ዜጋ ሁሉም ቦታ ተዘዋውሮ የመስራትና የመኖር መብት ለፍትህ መልስ ከሌላቸው የትላንትናው ቢሰብኩን ምን ፋይዳ ይኖረዋል? ታሪክን ለእሴቶቹ ሲባል የምንገለገልበት መሳሪያችን እንጂ መታሰሪያችን ልናደርገው አይገባም። ፈረንጆች ይህንን የሚገልጹበት ፕሪዝነርስ ኦፍ ዘ ፓስት የሚሉት ጥሩ አባባል አላቸው። ቆሞ ቀር ወይም የድሮ ታሪክ እስረኛ እንደማለት ነው። ታሪክን ለታሪክ ተመራማሪዎች መመለስ አንዱ አዙሪቱን የሚሰብር መሳሪያ ሲሆን አክቲቪስቶችና ፖለቲከኞች
ታሪክን ሲያጣቀሱ ለምን ያሟሹን እንደሆነ መገመትና መጠርጠር የኛ ዜጎች ኃላፊነት ይሆናል። ከሚነገረን ትርክት በመቀጠል የሚመጣውን መልእክት አውቀን ራሳችንን መጠበቅ አለብን። በዓለማችን በዘገናኝነቱ የሚታወቀውን የጀርመናውያንን ታሪክ እንዳይደገም ብለው ታሪኩን ጽፈው ከትውልድ ወደ ትውልድ ያስተላለፉትና እያስተላለፉት ያሉት በአብዛኛው ራሳቸው ጀርመናውያን ናቸው። ሊሰሙት ሁሉ የሚሰቀጥጠውን የናዚ ግፍ የራሳቸው እውነተኛ ታሪክ ስለሆነ ሊሸፋፍኑ ከመሞከር ይልቅ እውነታውን ተቀብለው መማሪያና መማማሪያ አድርገውታል። በዚህም የተነሳ ይህን እየሰማ እያነበበ ያደገ ተከታታይ ትውልዳቸው አሰቃቂውን ታሪክ ላለመድገም ለሙሉ ሰላም፣ ለአስተማማኝ መረጋጋት ዋጋ እንዲሰጥና ለምጡቅ ቴክኖሎጂና ኢኖቬሽን እንዲተጋ በማድረግ ተሳክቶላቸዋል። ይህ ሲባል ግን በግራና በቀኝ ያሉ ጀርመናውያን የናዚን ታሪክ እንደ ማሟሻ በመጠቀም በገጠማቸው የቀውስ አዙሪት መቀጠል አይችሉም ነበር ማለት አይደለም። ምርጫቸውን ከቀውሱ ሰብረው በመውጣት ወደ ሰላምና እድገት ማምራትን ስላደረጉ ግን ተሳክቶላቸዋል። በሂደትም በዓለማችን ካሉ ሰላም የሰፈነባቸውና በኢኮኖሚ እድገትም በስልጣኔም ከፊት ከሚሰለፉት መሃል መሆን ችለዋል። ሌላው ሁሉንም የውሸትና የማሟሻ ታሪካችንን እርግፍ አድርገን በመተው ትክክለኛውንና ሐቀኛው ታሪካችን ከጦርነትና ከቀውስ ጋር ተጋብተን ተላምደን ከትውልድ ትውልድ መሸጋገር መሆኑን ከልብ ተቀብለን ከጠመንጃ አምልኮና ከጦርነትና ከቀውስ አዙሪት መፋታት ይጠበቅብናል። በአገራችን ሲወርድ ሲዋረድ የመጣው ትርክት ግን ከጦር አውርድ የሚል ስብከት ያልወጣና ዲቃላም ጭምር ነው። ዲቃላ ሲባል የማያድግ የማይለወጥና የማይሻሻል ራስን ከፍ ከፍ በማድረግና ሌላውን በማንኳሰስ የተጠመደ አብሮ መኖርን መከባበርን ሰጥቶ የመቀበል መርህን የሚጠየፍ ማለት ነው። ስለሆነም ለኢትዮጵያና ለሕዝቦቿ የሚበጃቸው አንድነት፣ ወንድማማችነት፣ መከባበርን መሰረት ያደረገ አገር ግንባታ ላይ ትልቅ አስተዋጽኦ የሚያደርግ አገራዊ መግባባቶችን ማዕከል ያደረገ ታሪክና ትርክት በባለሙያዎች ተቀርጾ በመንግስት ተደግፎ አሁን ከገባንበት አዙሪት ለመውጣት ሊያግዘን ይገባል። ለሰላም ዋጋ መክፈል ቅድሚያ መስጠት የለብንም። የሸዋ ስርወ መንግስት ከተመሰረተበት ዘመን ጀምሮ ለ700 ዓመታት ያህል ቅርጹንና መጠኑን እየቀያየረ አብሮን የዘለቀውን ቅራኔ ከመሰረቱ መፍታት ካልተቻለ የጦርነት አዙሪቱ እንደተሸከምነው መቀጠላችን የማይቀር ነው። ይህ መሰረታዊ ቅራኔ የሚመነጨው በታሪክ አጋጣሚ የስልጣኑን ልጓም የጨበጠውን ኃይል በሚወክለው ልሂቅና በተለያየ የታሪክ ክስተት ተገዥ ሆኖ በኖረው ህዝብ መካከል የተፈጠረውን ቅራኔ ነው። የገዢው ኃይል ልሂቅ ኢትዮጵያ የተባለችውን ሀገር የፈጠርኩ የመሰረትኩ የገነባውና ታፍራ ተከብራ ለዚህ ዘመን እንድትደርስ ያደረግኩ ነኝ ብሎ ያምናል። ፊደል የቀረጽኩ፣ ጽፈት ያስተማርኩ፣ የስልጣኔን ብርሃን የዘረጋው፣ ሃይማኖትን ያስፋፋው፣ ልብስ መልበስና ምግብ መብላትን ያሳየው፣ ከወራሪዎች ተከላክዬ ባጥንትና ደሜ እንድትጸና ያደረግኩ፣ ግዛቷን ያስፋፋው፣ ወሰኗን ያስጠበቅኩ ነኝ ብሎ ያምናል። በቃላት የማይገለጽ በአሃዝ የማይሰላ መስዋዕትነት በመክፈሌ እጣፈንታዋ በኔ እጅ ነው፣ እኔ የማልገዛትና የማልቆጣጠራት ኢትዮጵያ ልትኖር አይገባም የሚል የማይናወጥ እምነት አለው። ይህ ሊቅ የበላይ ሆኖ መግዛትን እንጂ እኩል ሆኖ መኖርን በፍጹም አይቀበልም። በሌላኛው መስመር የተሰለፈው የአገሪቱን ብዙሃን የሚወክለው ህዝብና የዚህ ህዝብ ልሂቅ ነው። ይህ በቁጥርም ሆነ ስነ ምድራዊ አቀማመጥ አብዛኛውን የአገሪቱን ክፍል የሚሸፍነው ህብረተሰብ አገሪቱ በተመሰረተችበት ሂደት ላይ ጥልቅ ቅሬታ አለው። በተለያዩ የታሪክ አጋጣሚዎች መጠኑና አይነቱ እየሰፋና እየጠበበ የሚሄድ የራሱ ግዛትና አስተዳደር የነበረው ይህ ህዝብ እንዲገብርና ወደ አንድ ግዛትና መንግስት እንዲጠቀለል በተካሄዱ ተከታታይ ደም አፋሳሽ ጦርነቶች የደረሰበትን ሰቆቃና መከራ አሁን ድረስ ተሸክሞ ዘልቋል። ባህሉ፣ ታሪኩና ቋንቋው ተጨቁኖና እንዲጠፋ ተደርጎ የተገዛበትን ዘመን በመሬት ያስታውሷል። መሬቱ፣ ሀብቱና ንብረቱ ተዘርፎ ባሪያና ጭሰኛ ሆኖ እንደ ሁለተኛ ዜጋ እንዲኖር የተገደደበት ስርዓት ያንገፈግፈዋል። በቋንቋው እንዳይናገር፣ እንዳይማር፣ እንዳይዳኝ የተገደደበትን ራሱን በራሱ እንዳያስተዳድር የተከለከለበትን ዘመን ሁሌም እንደረገመ ነው። ይህ ህብረተሰብና የዚህ ህብረተሰብ ሊቅ በበኩሉ በኩልነት የማይኖርባት ኢትዮጵያ ህልውና ግድ አይሰጠውም። ስለዚህ አንድ ፀሐይ የሞቀው አብይ እውነታ ፊታችን ፍንትው ብሎ በርቷል። ይህ እውነታ አገር አቅኚ ነኝ፣ ኢትዮጵያን የፈጠርኩ ነኝ፣
የበላይ ሆኜ መግዛት አለብኝ የሚለው ልሂቅ በአንድ በኩል ተጨቁኛለሁ ተመዝብሬያለሁ የሚደርስብኝን ቁስል አሁንም ድረስ ተሸክሜው እየኖርኩ ነው፣ ስለዚህ በኩልነት ልኑር ካልሆነ ግን የኢትዮጵያ ነገር ጥንቅር ብሎ ይቅር ብሎ የሚያምነው ህብረተሰብ በሌላ በኩል የተፋጠጡበት ሁኔታ ነው ያለው። እውነታው ግን ይህ ብቻ አይደለም። እኔን በኩልነት ካላስተናገደች ኢትዮጵያ የምትባል ሀገር ጥንቅር ብላ ትቅር የሚለው ወገን ባለፈው 30 ዓመታት ስራ ላይ በዋለው ህገ መንግስትና ህገ መንግስቱ ያስቀመጠለትን መብት በአግባቡና በሰላማዊ መንገድ ተጠቅሞ ኢትዮጵያ ስላልተመቸችኝ ከኢትዮጵያ ተነጥዬ የተለየ ለራሴ የሚመቸኝ ሁኔታ ልፍጠር ሲል አይታይም። በሌላው ወገን የቆመው የሀገሪቱን ሁኔታ ለራሱ በሚመች መልኩ ለመቅረጽ ከቅርብም ከሩቅም አስቦና አቅዶ ግን በሰላምና ለሰላም ብቻ ብሎ ሲሰራ አይታይም። የሁለቱም ወገን ምርጫ የተፈለገው ዋጋ ተከፍሎ ህይወት ጠፍቶ ንብረት ወድሞ ፍላጎታቸውን በጠመንጃ ለማሳካት መሞከር ነው። ህገ መንግስቱ ሁሉንም መብትና ጥያቄ እንደሚያስተናግድ እየታወቀም በዚህም በዚያም እየታዩና አገርን እያቃወሱ ያሉ እንቅስቃሴዎች እንደሚያረጋግጡት ግን ጠመንጃ ከህግና ከህገ መንግስቱ በላይ የሆነ አማራጭ ተደርጎ መውሰዱ ነው። ታሪካችን እኔ ያሸነፍኩ እያልን በጦርነት አዙሪት የመኖር ታሪክ መሆኑን ለመረዳት ሩቅ ሳንሄድ ከቅርብ ጊዜ ታሪካችን በማየት ሐቁን መረዳት ለኛ ይቅርና ለሌላው ዓለም አቀፍ ማህበረሰብ ግልጽ ከሆነ ውሎ አድሯል። የጦርነት ታሪክ ደግሞ ካስቀያሚ በላይ አስቀያሚ የሚሆነው ዘመናትን እያስቆጠረ የሚታይ ክስተት ከመሆን አልፎ መቋረጫውና መቋጫው የማይታወቅ አዙሪት ሲሆን ነው። ጉዳቱን ለኛ ለኢትዮጵያውያን መንገር ደግሞ ለቀባሪ እንደማርዳት ከሆነ ውሎ አድሯል። አብሮን ዘመናትን አስቆጥሯል። ጦርነት ሁሉን አካላዊ ቁስ አጥፍቶ የሰዎችን የህዝባችንን ህይወት እንዲናጋ አድርጎ የሚተው ብቻ አይደለም፣ ከሞራልና ስነ ልቦና ቀውስ አልፎ እንደ ህብረተሰብ መድኃኒት ለሌለው የጦርነት ህሊናዊ ጠባሳ ወይም ትራውማ ለሚባል በሽታም ያጋልጣል። እኛ ኢትዮጵያውያን አብሮን ከኖረው የግጭት መገዳደልና የጦርነት አዙሪት ምክንያት ከበሽታው ነፃ መሆናችንን ማጠያቂ ነው። ስለሆነም የኛ ጦርነቶችና የጦርነት ታሪኮች በመሐከላችን አሸናፊና ተሸናፊ እንዳይኖር አድርገው ሁላችንንም ተሸናፊዎች ብቻ ሆነን እንድንቀር አድርገውናል። ጀግንነትን በጦር ሜዳ ውሎ ብቻ እየመዘንን በተዘዋዋሪም ሆነ በቀጥታ ያለማቋረጥ እያጠፋን ያለውን ጦርነት መልሰን መላልሰን እናወድሰዋለን፣ እንባርከዋለን። ለመሆኑ ግን ቆጥረን አስልተን ከጦርነት አገኘን የምንለው ትርፍ የቱ ነው? ሌላው የሰላም ጉዳይ ነው። ሰላምና ጦርነት በተጻራሪ የሚቆሙ ለአንድ ሀገርና ህብረተሰብ ወሳኝነት ያላቸው ሁለት ጉዳዮች ናቸው። ለምን ሰላም አለ የሚባለው ጦርነት ከሌለ ነው። በተጻራሪውም ጦርነት የሚኖረው ሰላም ቦታውን ሲለቅለት ነው። ሰላም እንዲኖር መፈለግ ብቻ ግን ሰላምን አያስገኝም። ሰላም ሊኖር የሚችለው ከጅምሩ የህብረተሰብና የመንግስት ምርጫ የሌለው ምርጫ ተደርጎ ከተወሰደ ነው። የሚከፈል ዋጋም እንደሚኖር ግንዛቤ ውስጥ በማስገባት ዋጋውን ለመክፈል ንቃተ ህሊናና ዝግጁነት በሁሉም ሰው ዘንድ ሊኖር ይገባል። ለሰላም የሚከፈለው ዋጋ ስለ ሰላም ማነጻጸሪያው ጦርነት አንድን ሀገርና ህዝብ የሚያስከፍለው ዋጋና ሰላምን ለማንገስ በሰላም ለመኖር የሚከፈለው ዋጋ ነው። ለሰላም የሚከፈለውን ዋጋ እንመልከት። ብዙን ጊዜ በስልጣን ላይ ያለው መንግስትና አስተዳደሩ በአንተ መመዘኛ ላይመች ይችላል። የሚኖሩ የህግና የፖሊሲ ክፍተቶች ጫና ሊፈጥሩብ ይችላሉ። ለአንድ ህብረተሰብ ትልቁና ዋና ከለላው የህግ የበላይነት መኖር መሆኑ ግልጽ ነው። ነገር ግን በዚህ ረገድ በሚኖሩ ክፍተቶችና ውጣ ውረዶች ምክንያት ችግር መኖሩ አይቀርም። በህብረተሰብ መካከል በሚኖሩ ከማንነት፣ ከሃይማኖት፣ ከባህል፣ ከየአካባቢው ካሉ የተፈጥሮ ሀብት አጠቃቀም በየጊዜው ከሚኖሩ ትርክቶች ለህብረተሰቡ ሰላም ደንታ ከሌላቸው የስልጣን ጥመኛ ፖለቲከኞች ሽኩቻ ከደህንነትና እዚህ ካልተጠቀሱ ችግሮች የተነሳ በህብረተሰብ ላይ ከባድ ጫና ሊወድቅበት ይችላል። በማያቋርጥ ጦርነት ስለኖርን ለንጽጽር አይመችም እንጂ ዋናው ጥያቄ ከሰላምና ከጦርነት ለየትኛው ዋጋ መክፈል ይመረጣል የሚል ነው። በእኔ እምነት ልዩነቱ የሰማይና የምድር ነው። በጦርነት ዋጋ እየከፈሉ መኖር ጨርሶ መጥፋትን ያስከትላል፣ በዓለም ፊት ያዋርዳል። ከዚያም አልፎ በራስ በቤተሰብና በትውልድ ደህንነትና ህልውና ላይ መፍረድ ይሆናል። ያው በእኛ ታሪክ ጦርነትን ስለምንመርጥ ለዘመናት የማይሽሩ የአካልም የአእምሮም ቁስሎች አስተናግደናል። የፈለገውን ያህል ዋጋ ይጠይቀን ብለን ወደ ሰላም ከዘመትን ከተመመን ግን እንደ ዜጋም እንደ ህብረተሰብም እስካሁን የምንሰቃይበትን የጦርነት ቁስል በሂደት ለማከምና ከቁስሉም ለመዳን እድል እናገኛለን። ለሰላም ሲባል ዋጋ የሚያስከፍሉ ችግሮቻችንን ሰላሙ በሚፈጥርልን ምቹ ሁኔታ ከትውልድ ትውልድ እየተቀባበልን
ልንፈታቸው ድል እናገኛለን። ለችግሮች የምናበጀው መፍትሄ ጉልበትና ጠመንጃ ሳይሆን ሐሳብ፣ ምርምር ወዘተ ነው። ሐሳብ ደግሞ በሰለጠኑና የምር ሰላምን ያጣጣሙ ህዝቦች ዘንድ የማይሰራው ተአምር እንደሌለ ያያየን ስለሆነ ጠመንጃና ጉልበት በእውቀትና በሐሳብ መተካትን እንማራለን። ድህነቱ፣ ስደቱና መጎሳቆሉ መሮናል። የጦርነት አዙሪቱ ግን ከዚያ የከፋ መጠፋፋትና መተላለቅን ስለሚያመጣብን በሰላም መጎሳቆሉን ሊያስመርጠን ይችላል። ሰው ወጥቶ በሰላም እንዲገባ፣ የተወለደ ልጅ እንዲያድግ፣ እንዲማር፣ ከተፈጥሮና ከአካባቢው ጋር እየታገለ እንዲሻሻል፣ በጦርነት ከቆሰለ ስነ ልቦና አገግሞ በሰላም የደነደነ ሞራልና ስነ ልቦና እንዲኖረው ሰላም ያስፈልገዋል። ፍጹም ሰላም ሲኖር ጦርነት፣ ግጭት አይኖርምና ሰው ሰላም የሚፈጥርለትን ምቹ ሁኔታ ተጠቅሞ አሁን ያሉና ለወደፊት ሊኖሩ የሚችሉ ክፍተቶችንና ዋጋ የሚያስከፍሉ ጉዳዮችን አንድ በአንድ እየለየ መፍትሄ እያበጀለ ችግሮቹ መፍትሄ ባበጀላቸው ቁጥርም እንደ ህብረተሰብ የሚከፍለውን ዋጋ በሂደት እየቀነሰና እያስወገደ እንዲሄድ ያለው ብቸኛ አማራጭ ሰላምና ሰላም ብቻ መሆን አለበት። ምክንያቱም በሰላምና በጦርነት መሃል ያለ ጉዳትና ጥቅም የሚነጻጸርና ለውድድርም የሚቀርብ ስላልሆነ የጦርነቱን የሰላም ጥያቄ ደግሞ ዘር፣ ሃይማኖት ወዘተ ስለማይለይ በጦርነት በጋራ ከመጥፋትና ከመጎዳት ለምን በሰላም መጠቀምን የጋራ ምርጫችን አናደርግም? ከጦርነት አዙሪት የማይገላግለንን የአንገት በላይ የሰላም ዘፈን ትተን ለምን ሰላምን ህብረተሰባዊ፣ ፖለቲካዊና ግለሰባዊ ጋራ የጸና እምነታችን አናደርገውም? አዲሱ ትውልድ እንደ ሌሎቹ ሀገሮች እኩያዎች በጠመንጃ ፈንታ ስክሪፕቶና ደብተር እንዲሸከም ስንል ለምን መስዋዕት አንከፍልለትም? ለምን ከልባችን ጦርነት ወይም ግጭት በቃን የሚል የጸና የጋራ አቋም አይኖረንም? የእንግሊዝ ሀገር ዋና ከተማ የሆነችው ለንደን ከተማ 9 ሚሊዮን የሚጠጋ ህዝብ አላት። ከተማ ውስጥ ግን አንዱም ህግ አስከባሪ ፖሊሷ የጦር መሳሪያ ታጥቆ አይታይም። ቆመጥና የፖሊስ ልብስ ለብሶ ከህዝቡ ጋር በመሆን ነው ህግ የሚያስከብረው። አዲስ አበባ ከተማን ብንወስድ ግን እኮ በየ10-15 ሜትር ርቀት ጠመንጃ የታጠቀ ፖሊስ የሚታይባት ከተማ ናት። ጦር ካምፕ ናት እንዴ ለማስባል ምን ቀራት? በአገር ደረጃ የክልልም የፌዴራልም በድምር የህግ አስከባሪዎችና የጸጥታ ኃይሎች 48 ገደማ ወታደራዊ ዩኒፎርሞች አሉ። ኢትዮጵያ ብዙ ባንዲራዎች አሏት። ከባንዲራዎቿ ቁጥር በላይ ግን በወታደራዊ ዩኒፎርምና በጠመንጃ የተጥለቀለቀች ሀገር ናት። በዚህና በሌላ ምክንያት ውትድርናና ወታደራዊነት ወደ ክልሎችና ወደ ሲቪሉ ዘልቆ በመግባት አላስፈላጊ በጀት ከማባከን አልፎ አስተማማኝ ዝርፊያ የሰላም እጦት ምንጭ ሆኗል። ከጎረቤትም ከውስጥም ለሚነሱ ጉዳዮች ጠመንጃ አስተማማኝ መፍትሄ በመደረጉም ህዝብና ህዝብ የማይቆጣጠሩት ጠመንጃ እንዳሸንፈልቷል። ነገር ግን ህዝብና ህዝብ የሚቆጣጠረው ጠመንጃ እንዲኖር የማድረግ ትልቅ ኃላፊነት አለብን። የግጭትና ጦርነት አዙሪቱን ጠብቀን መቀጠልን ከመረጥን ግን የኖርንበትን ሁኔታ ከማሻሻል ይልቅ እያዳበርነው መቀጠል ነው። እንደ እውነቱ ከሆነ ግን በራሳችን ገንዘብ እየተራብን በገዛነው ጠመንጃ ተመልሰን ራሳችንን እያደማን ወይም እያጠፋን እንዳለን ለማመን ጊዜ መፍጀት አልነበረብንም። ለምሳሌ የክልሎችን ልዩ ኃይሎች ራሳችን ፈጥረናቸው ተመልሰው እኛኑ በሉን። ከዚህ በላይ ፀሐይ የሞቀው ሀቅ ምን አለ? በአሁኑ ጊዜ የሰው ልጅ ራሱ በሰራችው አርቲፊሻል ኢንተለጀንስ እንዳይጠፋ በሚሰጋበት ጊዜ እኛ ገና በዘር፣ በቋንቋ፣ በሃይማኖት ተከፋፍለን ስለ መበላላት፣ ስለ መተላለቅ እንጨነቃለን። እርስ በርስ እየተጠላለፍንም እየተገዳደልንም እንኖራለን። የሰው ልጅ ህዋን ለመቆጣጠር ተጨማሪ ኃይል በሚገነባበት ዘመን እኛ ግን ህልማችን ካፍንጫችን ስር አልርቅ ብሎ ሚሊሻ፣ ልዩ ኃይል ወዘተ ልናስታጥቅ ልንገነባ እንቅልፍ እናጣለን። ከትራውማ መውጫው ችግሩን ቅቡል ማድረግና ሰላም ብቻ ነው። አስቀድሞ እንደተገለጸው ትራውማ የሚለው የእንግሊዘኛ ቃል የስነ ልቦና ስብራት ወይም የመንፈስ ቁስል የሚል ጽንሰ ሐሳብ የያዘ ቃል ነው። ትራውማ በአንድ ጊዜ ወይም ለአጭር ጊዜ በደረሰ አደገኛ ክስተት ወይም ሁኔታ ምክንያት ህመሙ ሊጀምር የሚችል በተደጋጋሚ ሲያጋጥም የመንፈስ ስብራት የሚያስከትል የግልም የወልም ችግር ነው። ይህን የመንፈስ ስብራት የህሊና ቁስል ከሚያስከትሉ ምክንያቶች አንዱ ጦርነት መሆኑን ጥናቶች ከማረጋገጣቸው በላይ የጦርነት ትራውማ የሚል ስያሜ እንደሰጡት ሁሉ አንስተናል። ጦርነት ከየትኛውም ምክንያት በላይ ለከባድና መጥፎ ትራውማ ያጋልጣል።
ጦርነት የሁሉንም የሰው ልጆች ሰላማዊ ህይወት የሚንድ ክስተት ነው። ከግለሰብ ወታደርና ሲቪል አንስቶ እስከ ማህበረሰብ ድረስ ለትራውማና መዘዙ የሚዳርግ አደገኛ ክስተት ነው። ጦርነት ህይወትን ባስቀያሚ መልኩ ይቀጥፋል፣ አካል ያጎድላል፣ ንብረትን ድምጥማጡን ያጠፋል። በህይወት የተረፈውንም የትራውማ በሽታ ተሸካሚ ያደርገዋል። በአንድ የተወሰነ ማህበረሰብ ላይ ጦርነት በተደጋገመ ቁጥር ማህበረሰቡን ለከባድና ስር የሰደደ ወደ አደገኛ ትራውማ ደረጃ በሽታ ይዳርገዋል። የጦርነት ትራውማ ጦርነት ይመጣብኛል ብሎ በመስጋት በውጊያ በቀጥታ በመሳተፍ ሰዎች ሲሞቱ በማየት ወዘተ ምክንያት ያጋጥማል። በትራውማ የሚሰቃዩ ሰዎች ለራሱ ለበሽታው የተዳረጉ መሆናቸው የማይገባቸው መሆኑ ችግሩን ከምንም በላይ ውስብስብና አስፈሪ ያደርገዋል። ባለሙያዎቹ እንደሚሉት በትራውማ የተያዙ ሰዎች ብዙውን ጊዜ ድንገት ያስባሉ፣ ድንገት ይወስናሉ። የማገናዘብ አቅማቸው የተጎዳ ነው። ለሁከት ብጥብጥ ቅርብ ናቸው። ሐሳብ ይቆራረጥባቸዋል። በውስጥ ስነ ልቦናቸው ተስፋ መቁረጥ ያጠቃቸዋል። የስሜት ድንዛዜ ያጋጥማቸዋል። እርካታ ያጣሉ። ባይተዋርነት ይሰማቸዋል። ካሳለፍኩት የግል ህይወቴና ከመረመርኩት የሀገራችን የጦርነት አዙሪት ታሪክ ተነስቼ የኢትዮጵያ ህዝብ ባስተናገዳቸው ተከታታይ ጦርነቶችና ጦርነቶቹም በባህሪያቸው በሚፈጥሯቸው ድንጋጤዎች፣ ፍርሃቶችና ሰቀቀኖች ምክንያት ከትውልድ ወደ ትውልድ የሚሸጋገር ምናልባትም የሚወራረስ ከባድ የጦርነት ትራውማ ሰለባ ሆኗል ባይነኝ። በማህበረሰብ ደረጃ የቀውስ ወይም የጦርነት ትራውማን በአካል ያየሁበት አንዱ አጋጣሚ ሱዳን የነበረኝ ቆይታዬ ጭምር ነው። የሱዳን ህዝብ በተለይ ከእንግሊዝ ቅኝ ግዛት ነጻ ወጥቷል ከተባለለት ጊዜ ከ1948 ዓ.ም ጀምሮ በማያባራ የውስጥ ቀውስና ጦርነት የሚሽከረከር ታሪክ ያለው ህዝብና ሀገር ነው። በጦርነት ቀውስ ውስብስብነትና አስቀያሚነት ምክንያት ዓለም አቀፉ ማህበረሰብ በጣም ብዙ በጀት መድቦ በቀጠናው በሶስት ቦታዎች ብዙ ሰላም አስከባሪ ኃይል ያሰማራበት ሁኔታ ከተፈጠረ ዓመታትን እያስቆጠረ ነው። የሰላም ማስከበር ስምሪቱ በዋናነት በዳርፉር ቀጠና በአብዬና ከፈረንጆቹ 2011 በኋላ ደግሞ ነጻነቷን ባወጀችው ደቡብ ሱዳን ጭምር የተደረገ ስምሪት ነው። እኔ በሶስቱም የሰላም ማስከበር ቀጠናዎች ሰርቻለሁ። በተለይ በአብዬና በደቡብ ሱዳን የሰላም አስከባሪ ኃይል አዛዥ በመሆን ከ4 ዓመት ላላነሰ ጊዜ እዚያው በቋሚነት አሳልፌያለሁ። በዳርፉርም ከሰላም ማስከበሩ ስራ ጋር በተያያዘ በተደጋጋሚ ያደረኩት ምልልስና ያሳለፍኩት ጊዜ ቀላል አይደለም። በሱዳን ቆይታዬ በተለይ መጀመሪያ ባቀናሁበት አብዬ የተባለ በሱዳንና ደቡብ ሱዳን አዋሳኝ ያለ ቀጠና ማስሪያና ዳንካ ንጎካ የሚባሉ ጎሳዎች ይኖራሉ። የሁለቱ ጎሳዎች ታሪክ የጦርነትና የመገዳደል ታሪክ ብቻ ነው። ተፈጥሮ ነዳጅን ያህል ሀብት ቢለግሳቸውም ከመገዳደል መፈናቀልና ዝርፊያ ውጭ ሌላ ህይወት የላቸውም። በሂደት የጎሳዎቹን ከግለሰብ ጀምሮ እስከ ቤተሰብ ማህበረሰብ ደረጃ አብሯቸው ከኖረው ቀውስ፣ ጦርነት፣ መገዳደል፣ መዘላለፍ የተነሳ ከፉኛ በጦርነት ትራውማ በሽታ የተጎዱ ናቸው። በሁሉም ላይ ሳስተውለው የነበረው ድንጉጥነት፣ ተስፋ መቁረጥ፣ ድንገት ከባባድ ውሳኔ መወሰን፣ ኮሽ ባለ ቁጥር አንዱ ጎሳ ሌላው ሊገድለኝ መጣ ብሎ በባዶ ሜዳ ያውም በደረቅ ሌሊት ህዝቡን አስከትሎ ሲሸሽና ሲተኩስ ማደር፣ እርስ በርስም ድንገት በትናንሽ ነገር ሳይቀር ወደ ቅራኔ መግባትና መጎዳዳት እንዲሁም ስለ ዛሬም ሆነ ስለ ነገ የሚታይባቸው ከባድ ቀቢጸ ተስፋ መሆኑን ነበር። እንዲያውም የኛው የጦርነት አዙሪት የጦርነት ትራውማ ሰለባ እንደሚያደርገንና በማህበረሰብ ስነ ልቦና ደረጃ እንደሚጎዳን ማሰላሰልና መገንዘብ የጀመርኩት ያኔ ነበር። እኔም በብዙ ጦርነቶች ያለፍኩ ሰው እንደመሆኔ ራሴንም ጭምር ለመመርመር ሞክሬያለሁ። ከአብዬ ግዛት ቀጥሎ ወደ ትልቁና ብዙ የዓለም አቀፍ ሰላም አስከባሪዎች ወደ ተሰማሩበት ደቡብ ሱዳን የተባበሩት መንግስታት ሰላም አስከባሪ ኃይል አዛዥ ሆኜ ከ11 ሚሊዮን ያልተናነሰ ህዝብ ባላት ደቡብ ሱዳን ህብረተሰብ ጋር ለ2 ዓመት በአውሮፓውያኑ ከ2014 እስከ 2016 ቆይታ አድርጌያለሁ። የደቡብ ሱዳን ህዝቦች ታሪካቸው ራሱን አንድ ጊዜ እንደ አረባዊ አንድ ጊዜ እንደ አፍሪካዊ ያገላበጠ ከሚያስበው የካርቱም መንግስትና በእስልምናና በክርስትና ሃይማኖት ልዩነት ምክንያት አድሎና ግፍ ይደርስባቸው ነበር። በዚህም የተነሳ አካባቢው በዓለማችን የሰው ህይወት በመቅጠፍ አቻ የሌለው ረጅም ደም አፋሳሽ የነጻነት የፍትህና የዲሞክራሲ ጦርነት የተስተናገደበት ነው። ይህ ብቻም ሳይሆን ደቡብ ሱዳን ውስጥ በጎሳዎች መካከልም እርስ በርስ የመጠፋፋት ታሪክና ህይወት ነው ያላቸው። በዚህ ምክንያት ደቡብ ሱዳናዊ ሆኖ በአይኑ አሰቃቂ፣ አስቀያሚ፣ አስደንጋጭ
የግድያ የግፍ የግጭትና የጦርነት አበሳ ያላየ በጆሮ ያልሰማ ወይም በራሱ ያላጋጠመው ግለሰብ ቤተሰብ ወይም ጎሳ የለም። በየቤተሰቡም በየጎሳውም የሚነገረው ስለደረሰው ግፍና በደል ሰቆቃ እንጂ ሌላ ነገር አይደለም ቢባል ማጋነን አይሆንም። ቤት ውስጥ የሚሰማ የሚነገረው ከቤት ውጭም ወሬው ጨዋታው የሐሳብ ልውውጡ በግፍ ስለመገዳደል ስለደረሰ በደል ሊመጣ የሚችል አደጋ እንጂ ለህይወት ተስፋ ስለሚሰጥ ነገር የለም። ይህን የሚያደርጉት ወደው ግን አይደለም መሬት ላይ የነበረና ያለ እውነተኛ ህይወታቸው እንደዛ ስለሆነ እንጂ። ይህ ሁኔታ በህይወት ላይ ላሉት የጣለው ጠባሳ ግን ለህይወት ዋጋ ያለ መስጠት፣ በቀላሉ መናደድ፣ በቀላሉ ከባባድ ውሳኔ ላይ መድረስ፣ የተቃወሰ ስነ ልቦና ወዘተ ነው። ያኔ እኔ የራሴና የአገሬን ሳላይ በገባይ ልክ ለነሱ ሐዘን ይሰማኝ ነበር ለካ። ከራሴ ልምድና የህይወቱ ጣውረድ እንደገባኝ ከሆነ ከትራውማ ቀውስ ሁሉ አስቀያሚውና አስፈሪው የጦርነት ትራውማ ነው። ዓለማችንም መድኃኒት አላገኘችለትም። የመጨረሻው እንደ ግል ወይም ቤተሰብ ብቻ ሳይሆን እንደ ህብረተሰብ የመጨረሻ ገዳይ በሽታ ነው። በቀላሉ ወደ ህፃናት ወጣቶች የሚተላለፍ በሽታ ነው። እኛ ከዚህ በሽታ ነፃ አይደለንም፣ ተበክለናል ነው የምንለው። እናንተስ? የትራውማችን መድኃኒቱ አንድና አንድ ሊሆን ይችላል። እሱም ሰላምና ሰላም ብቻ ነው። ወደ መድኃኒቱ የሚያደርሰን ደግሞ ሰላማችንን አጥፍተው ለእንደዚህ አይነቱ ህብረተሰብ ገዳይ በሽታ እየዳረጉን ያሉትን ለይተን በሰላም እንዲተኩ ማድረግ ብቻ ነው። ያሉን አማራጮች እንደ ህብረተሰብ መጪ ትውልድን ማዳን ወይም እንደ ህብረተሰብ የቀውስ ትራውማ ተሸካሚ ሆነን መቅረት ናቸው። The reality about trauma is you grieve forever ይላሉ ፈረንጆቹ በራሳቸው ቋንቋ ሲገልጹት። ኢትዮጵያና ሰላም ወዳድ ነንባይ ህዝቦቿ ከጥንት ጀምሮ በጦርነት ቀለበት ውስጥ እንደ ተሽከረከርን ግጭትና ጦርነትን ከትውልድ ትውልድ እንደ ተቀባበለናለን። ለመሆኑ ልንጠቅሰው የምንችል በሰላም ያለፈና የአንድ የትውልድ ዕድሜ ወይም ለትውልድ የተወረሰ የሰላም ታሪክ አለን? የኔ ልምድ መልሶ መላልሶ እንደሚነግረኝ ከሆነ ከተወለድኩበትና ካደግኩበት ቤት ወጣ ብዬ መቃኘት ከጀመርኩበት በወጣትነት ዕድሜ ጀምሮ ኢትዮጵያን የማውቃት በጦርነት እሳት የምትነድ የምትቃጠል የምትወድም ምድር ሆና ነው። ብዙ ሩቅ ሳንሄድ በ17 ዓመቱ የደርግ ዘመን ኢትዮጵያ ለዓለም ያጸየፈ ጦርነትና ድርቅ፣ ረሃብ፣ ስደት አስተናግዳለች። በኢህአዴግ ጊዜ ገና ከሽግግሩ ጊዜ አንስቶ የኮሚኒስት ወይም አብዮታዊ ዲሞክራሲ ኃይል ያልሆነውን በጠመንጃ አፈሙዝ ከማጥፋት ጀምሮ ከሶማሊያና ከኤርትራ ጋር በማያባራ ጦርነት ነው የታለፈው። አሁንም ስራችን አዙሪቱን ማስጠበቅና ጦር ማውረድ ስለሆነ ቀውሱ ውስጥ እየተሽከረከርን የዘለቅ ነው። ወደ ኋላ ረጅም ተጉዘን ታሪካችንን ብንቃኘውም የልማት የሰላም ታሪክ ሳይሆን የምናገኘው ፋታ የለሽ መተላለቅን ነው። በየቀኑ በአረር በጥይት የሚቀጠፈው ህይወት ስንት ነው? ያንንስ ማን ይዘገብለታል? ስንቱስ ሊዘገብ ይችላል? በሌሎች ሀገሮች አንድ ሰው በጥይት ባደጋ ሲሞት ወዲያው ሰበር ዜና ነው የሚሆነው። በዚያ ሳያበቃ ሞቱና አሟሟቱ ይጣራል። ውጤቱ መማሪያ ይሆን ዘንድ ለህዝቡ ደህንነትና ዋስትና እንዳይደገም ሲባል ጊዜውን ጠብቆ ይፋ ይደረጋል። ግድያው እንዳይደገም ወይም እንዳይቀጥልም መፍትሄ ይበጅለታል። እኛ ግን ከድግምግሞሹ የተነሳ በህብረተሰብ ደረጃ የማያስደነግጠን በፍጅት ዜና የደነዘዝን ሆነናል። ምናልባት ይህ የትራውማችን መገለጫ ሊሆን ይችላል። እንደ ሀገርና ህብረተሰብ የስብራታችን ዋናው መገለጫና ምክንያት ህይወታችን በጦርነት አዙሪት የተቀፈደደ መሆኑና በዚህ ሳያበቃም ለየጦርነት ረሃብ፣ ግጭት፣ ትራውማ ሰለባም መሆናችን ነው። ዋናው ነጥብ ግን አሁን ይህንን እውነታ ተቀብለን ከራሳችን ጋር ለመነጋገር ጽሞና ወስደን የትውልድ የህልውና አደጋ የሆነውን የቀውስ አዙሪት እንስበር፣ ወይስ ወደ ችግሩ ስርና ግንድ በማያደርሱን አጀንዳዎች ተጠምደን እዚያው ስንሽከረከር መድኃኒት ሳናገኝ የትራውማ ሰለባ ሆነን እንቅር? የአብዬ ግዛት ከሰሜን ጫፍ እስከ ደቡብ ጫፍ 40 ኪሎ ሜትር ትሆናለች። አስቀድሞ እንደጠቀስኩት በጦርነት ቀውስ የተመታው ነዋሪዋ ማታ አካባቢ ኮሽ የሚል ድምፅ ከሰማ ጠላት መጣብኝ፣ ሊገድሉኝ ነው፣ ከእሳት ጋር ሊቀላቅለኝ ነው በሚል ትራውማ የሚሰቃይ ማህበረሰብ ስለሆነ ከህፃን እስከ አዛውንት በፍርሃት ከሰሜኑ ጫፍ እስከ ደቡብ ጫፍ ሌሊቱን ሲሮጡ ያድራሉ። በነጋታው ምንም አለመኖሩን ሲያዩ ከስንት ድካም በኋላ ወደ መንደራቸው ይመለሳሉ። በነጋታውም ግን በተመሳሳይ ኮሽ ሲል እንደገና ሲሸሹ ያድራሉ። እንደዚህ ያለ አሳዛኝ የተቃወሰ ህይወት ነው ያላቸው።
ለዘመናት ያለ ማቋረጥ ያሳለፉት መገዳደል ከፈጠረባቸው ስነ ልቦናዊ ቀውስ የተነሳ ይህ አይነቱ ሁኔታ ከሱዳንና ደቡብ ሱዳን ጎሳዎች ጋር አብሯቸው የሚኖር የህይወታቸው አካል ነው። ትራውማው ይህን ያህል ለአንድ ማህበረሰብ አደገኛ ነው። ያገኘውን ህይወት አጥፍቶ ያገኘውን ንብረት አውድሞ ለሚቀረው በነፃ የሚተው አይደለም። የሰለጠኑትና የጦርነትን አደጋ የሚያውቁት መንግስታት ከጦርነት የሚርቁት ወይም ጦርነት ከነምንጩ የሚያርቁት ወይም ጦርነትን ለማስቀረት ጠንክረው የሚሰሩት ጦርነትን ለማስቀረት መከፈል ያለበትን ዋጋ ለመክፈል ዝግጁ የሚሆኑት በቀላሉ የማይሽረውን የትራውማ አደጋም ስለሚያውቁ ነው። እኛማ ጦር አውርድ ጦር ስበቅ ነው ዘፈናችን። የትራውማ በሽታ ሌላው ጣጣ ህብረተሰብን ለመንጋ ፖለቲካ፣ ለዘረኝነት፣ ለቂም፣ ለብቀላ ወዘተ የሚያጋልጥ በሽታ መሆኑ ነው። ህብረተሰቡ ለህይወቱ ዋስትና ስለሚያጣ ህይወቱን ማዳን የሚችልበት አማራጭ ፍለጋ ያለ መታከት ይዋከባል። መደበቂያ ፍለጋም ይባክናል። በግልም በቡድንም በቀላሉ ዘው ያለ የሚገባባቸው አማራጮቹ ቀደም ብለው የተገለጹት መልሰው መላልሰው ህብረተሰቡን በሰላም እጦታ ዙሪት ጠፍረው በመያዝ በሩን ዘግተው መብራት በሌለበት ቤት በጨለማ እንዲኖር የሚያደርጉ ናቸው። ሌላው አደጋ ደግሞ በሰው ጭንቅላት የሚጨበጥም የማይጨበጥም ቁጥር ስፍር የሌለው ጠላት ሞልቶ እንዲወጠር በማድረግ በእውንም በህልምም ካለ ጠላት ሌላ ነገር እንዳይታየው ይጋርደዋል። ስለዚህም ጠላት የሚላቸውን በዘር ይሁን በሌላ እየቆጠረ ስለሚመዘግባቸው ወደ ራሱ ቤተሰብ፣ ጎሳው፣ ዘሬ ወደሚለው ፊቱን አዙሮ እንዳያስብ አፍኖ ይዘዋል። ጣጣው ብዙና ከባድ ነው። እኛ ታሪካችን ደግሞ ደጋግሞ እንደሚነግረን ከሆነ የዚህ ችግር ሰለባ ነን አይደለንም እንዴ? እኔም ባሳለፍኩት የጦርነት ውጣውረድ ህይወት ምክንያት ከትራውማ በሽታ ነፃ ለሆን እንደማልችል ተገንዝቤያለሁ። ለምሳሌ በአሜሪካን ሀገር በትልቁ በትራውማ በሽታ የተጎዱ ከቪየትናም ጦርነት፣ ኢራቅ፣ አፍጋኒስታን፣ ሶማሊያ ወዘተ በአይናቸው የጦርነትን አሰቃቂነት ያዩ በጦርነት ጉዳት የደረሰባቸው ወታደሮች ናቸው። ለሌሎች ሰዎችም ህሊናን የሚነኩ አስደንጋጭ ክስተቶች ያለፉም የትራውማ በሽታ ተጎጂዎች ናቸው። በኔ ትውልድም እኔም ራሴም ካስቀያሚ የጦርነት ክስተት የተለየ ህይወት አልነበረንም። እኔ የትራውማ በሽታ ምንጭና ጉዳቱ ከተገነዘብኩ በኋላ ከችግሩ ነፃ ነኝ ማለት አልችልም። ታዲያ እኔና ከኔ አይነቶቹ የትራውማ በሽታ ተሸካሚዎች አዲሱ ትውልድ ምን ልማር እችላለሁ ብሎ ነው ማሰብ የሚችለው? ታዲያ አዲሱ ትውልድ ከኔና እንደኔ ካሉት ሳንፈልገው ሳንመርጠው ባሳለፍነው የግጭት አዙሪት ተቀቅለን በትራውማ ከተለከፍነው ምንድነው የሚጠብቀው? ትግራይ ትስዕር እንደተባለውና ብዙ ጣጣ እንዳየንበት አማራ ያሸንፋል፣ ኦሮሞ ያሸንፋል፣ አፋር ያሸንፋል፣ ሶማሌ ያሸንፋል ወዘተ እንድንለው ነው? በስተመጨረሻም አሸናፊና ተሸናፊ አይኖርምና ሁሉም ተሸናፊ ሆኖ በመቅረት ሜዳ ላይ እንዲዋልል እንድናደርገው ይሄ ነው የሚሻለን። ቀጣዩን የትረካውን ክፍል ለማድመጥና በቋሚነት ለመከታተል ቀጣዩ የትረካው ክፍል ሲለቀቅ ማሳወቂያ እንዲደርሶት ቻናሉን ሰብስክራይብ እና ሼር ያድርጉ። የደወል ምልክቱን ይጫኑ።